ወይትክልጎሙ ለሕዝብ ተቀንዮ ለእግዚአብሔር ቢያንስ እንኳን ሕዝቡ ለእግዚአብሔር እንዲገዛ አትከልክሉት አላቸው። አንትሙ ትበውኡ ወለእለሂ ይበውኡ ትከልዎሙ በውያ እንደ በረኛ እናንተ አትገቡ የሚገቡትን አታስገቡ ይላል። ይነነ መኑ ያድኅነነ ማንም ያድነን እስመ መጽዋ አማልክቲሆሙ አማልክቶቻቸው መጥተዋል። እስመ ጽኑዓን እሙንቱ ኃያላን ናቸው አማልክቶቻቸው። እግዚአብሔር ሊሰራ የፈለገውን ስራ በሁሉም ቦታ ይሰራል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ስም የእግዚአብሔር ቤተሰቦች በያላችሁበት ዓለም ሀገር ሁሉ በእግዚአብሔር ስም እንደምን አረፈዳችሁ። ዛሬ ህዳር 21 እመቤታችን ወይም ጽዮን የድንግል ማርያም አምሳል መርገፍ ሁና ዛሬ አማናዊቱ የተተካችበት አማናዊት ድንግል ማርያም የተተካችበት በዓል የሚከበርበት ነው። ስለዚህ የታሪኩ ስራው አመጣጥ ስራው ነገሩ እንዴት ነው የሚለውን ለማየት ነው የዛሬው መልእክት ሊሆን የሚችለው። የትላንትና ታሪክ ለዛሬው መሰረት ነው፣ ወይም የትላንትናው ትንቢት የዛሬው ደግሞ ትርጓሜ ነውና ትላንት በአባቶቻችን በብሉይ ኪዳን በዘመነ መሳፍንት ከነበረ ታሪክ ላይ የምናየው ታሪክ ነው የሚሆነው። እንደ ርዕስ መነሻ አድርገን የምናየው መጽሐፉ ምን ይለዋን የታሪኩን ስሮ መሰረት የሚለውን መዝሙረኛው ዳዊት በመዝሙር 77 ቁጥር 60 ላይ ወኀደጋ ለደብተራ ሴሎም በሴሎም ያለች ድንኳን የታቦቱን ማደሪያ የራሱንም የእግዚአብሔርነቱን መገለጫ በሴሎም ያለችቱን ድንኳን ተዋት ወይም በረድኤት ተለያት። ደብተራሁን ተባቲ ሀደረ ምስለ ሰብ የእግዚአብሔር ማደሪያ የታቦቱ ማደሪያ የእግዚአብሔር መገለጫ የሆነችው ድንኳን በረድኤት አድሮባት የሚኖር ድንኳን ብቻዋን እግዚአብሔር ተለይቷት በረድኤት ተለይቷት ከሰው ጋር አደረች ይለናልና የምናየው እንግዲህ እንዴት ነው እግዚአብሔር ማደሪያውን ድንኳኑን ታቦቱን ወይም ታቦቱን ቤተ መቅደሱን ሊለየው የሚችለው እንዴት ነው፣ በምን ምክንያት ነው የሚለውን የምናይበት አስተምህሮት ነው ሊሆን የሚችለው። እንግዲህ ጥንተ ታሪኩ መጽሐፈ ሳሙኤል ወይም የመጀመሪያ ነገሥት ተብሎ ይጠራል በቤተ ጉባኤ። አሁን በመጽሐፍ ቅዱስ ስም አሰጣጥ መጀመሪያ ሳሙኤል ተብሎ ተሰይሟል። ችግር የለውም፣ ሳሙኤል ስለጀመረው ነው በጽፈት ታሪኩን በሱ ስለሚያጠነጥን ነው በብዛትና ምዕራፍ 2 ጀምረን ስናይ የሱን የሳሙኤልን እድገትና ይህ ዛሬ የምናከብረው የሕግ ታቦት ታሪክ እንደመነሻ የሚሆን መጽሐፍ ቅዱስ ክፍል ነው፣ መነሻ ነው። ከዛ ላይ ይጀምራል። እንዲህ ይላል። ኤሊ የሚባል ካህን ነበረ። ለሱም አፍኒንና ፊንሐስ የሚባሉ ሁለት ምሉና ዱግ ማለት ኃላፊና ምክትል ተደርገው የተሾሙ ልጆች ነበሩት በማለት ወደ ታሪኩ መደበኛ መንገድ ይገባል እና ይህ ምንድነው? እግዚአብሔር ከግብፅ ከወጡ በኋላ በሙሴ አማካኝነት ሰማያዊ ሕግ ሰማያዊ ስርዓት ሰጧቸዋል። ሰማያዊ ሕግ 10ቱ ትእዛዛት ናቸው። ከታቦት ዘዶር የተቀዳ ከሰማያዊት ጽላት የተቀዳ በምድራዊ በተወቀረ በእብነ በረድ በተቀረጸ ድንጋይ ላይ እብነ በረድ ብለን በምንጠራው ድንጋይ ላይ የተቀረጹ ወይም የተጻፉ 10ቱ ትእዛዛት ናቸው። በዛ ውስጥ እንግዲህ በትእዛዛት ውስጥ የአፈጻጸም ስርዓት፣ የአምልኮት ስርዓት፣ የአስተዳደር ስርዓት ተፈጽሞባታል። ሙሴ ጠበብቶችን መርጦ እግዚአብሔር በደብረ ሲና የድንኳኑን አሰራር ሲያሳየው ከላይ ባለችቱ የሕግ ጽላት አምሳል ጽላትን ሲቀበል በታቦት ይዞ ሲመጣ በታቦትነት የታቦቱ ማደሪያ ድንኳን እንዴት እንደሚሰራ እሱ በደብረ ሲና ሆኖ ያየውን መጥቶ ከሰፈር ከሕዝቡ
ድንኳን መስፋት የሚችሉ ሰዎችን መረጠ ይልና ኦሪት ዘጸአት ምዕራፍ 36 ከአንድ ጀምረን ስናነብ ወሀቦሙ እግዚአብሔር ጥበበ ወአእምሮ ለባስልኤል ወለኤልያብ ይላል። ባስልኤልና ኤልያብ የሚባሉትን አይምሯቸውን ልቡናቸውን ብሩህ አደረገላቸውና ሙሴ በቃላት ሲነግራቸው እነሱ መሬት ላይ ያስቀምጡት ወይም ድንኳኑን ይሰፉት ነበረ። ልክ ዛሬ በዲዛይን ሕግ ዲዛይነር ዲዛይኑን አውጥቶ ለአንባቢ ይሰጣል፣ ያነባል። ባለሙያ ደግሞ እንደገን መሬት ላይ ግንባታውን ያስቀምጣል ማለት ነው። እንደዛ ነው ያደረጉትና በዚህ ድንኳን ውስጥ ታቦቲቱ ትኖራለች። መስፍን ሲሞት መስፍን እየተካ፣ ካህን ሲሞት ካህን እየተካ እግዚአብሔር ሕዝቡን ይመግባል። ከመገበባቸው ካህናት መካከል አንዱ ለ40 ዘመን እስራኤልን በክህነት አገልግሎት የመገበ ኤሊ ነው። ኤሊ የሚባለው ካህን 40 ዘመን አገለገላቸውና ሲሸመግል የካህን ልጅ ካህን ነው። ሁለቱ ልጆቹ ኃላፊና ምክትል አድርጎ ሾማቸው። አፍኒንና ፊናስ ይባላሉ። ነገር ግን አፍኒንና ፊናስ እንደቀደሙት አባቶችና እንደ አባታቸውም እንደ ኤሊ ሕዝቡን በአግባብ በጽድቅ በበረከት አጽድቀው በረከት አሳደረው ማኖር አልቻሉ። ልጆች ስራት ተላለፉ። የካህኑ ልጆች ካህናቱ ስራት ጣሱ። በተለይ 3 ስራት እንደጣሱ መጽሐፈ እዛው ላይ መጽሐፈ ሳሙኤል ከ2 ጀምረን 3 4 እያነበብን ስነድ ታሪኩ የሚነግረን ይሆናልና ምንድነው የሚለው? በቤተ መቅደሱ ዙሪያ የማይገባ ስራ ሰሩ። ሕዝቡም የልጆችን በደል ለአባታቸው ለኤሊ ተናገረባቸው። እየሄደ ምነው ልጆችን ብትመክርልን፣ ልጆችህ ፍርድ አደሉ፣ ጉቦ በሉ አሉት። ልጆችህ ፍርድ አደሉ፣ ጉቦ በሉ። ኃላፊና ምክትል አድርገህ የሾማቸው ካህናቱ ሊቃነ ካህናቱ ፍርድ አደሉ፣ ጉቦ በሉ አሉት። መክራለሁ ብሎ የሚሞክር የሽማግሌ ነገር እያሉ እምቢ አሉት። በዚህ ምክንያት ተስፋ የመቁረጥና ከመምከርም ራሱን ገለል ያደረገ ይመስላል። በንግግሩ ምንድነው ያላቸው? እንቢክሙ ደቂቅየ እንቢክሙ፣ ልጆቼ እምቢላችሁ። ሲታጠቡት ያድፋል ልጅ፣ ሲመክሩት ይጠፋል ልጅ ሆነ። በመከራችሁ እያደራችሁ ጠፋችሁ። በእናንተ ላይ የምሰማው ነገር ይህ ነገር መልካም አይደለምና እባካችሁ አይሁን አላቸው። ምን አላቸው? ወይ ትክልጎሙ ለሕዝብ ተቀንዮ ለእግዚአብሔር፣ ቢያንስ እንኳን ሕዝቡ ለእግዚአብሔር እንዲገዛ አትከልክሉት አላቸው የሚለውን ወደ መደበኛ የታሪክ ፍሰቱ ያስገባናል። ኤሊ 40 ዘመን መገበ፣ አረጀ፣ ልጆቹን ተካ። ልጆች ግን አልተተኩም። ስልጣኑን ይዘው በሥራ በሕግ በአምልኮት በጽናት በብርታት በመንፈሳዊነት ወይም በክህነት አገልግሎት ክብርና የክህነት ኃላፊነትን በአግባብ አልተወጡ። 3 ነገሮችን አፈረሱ ከሚለው መካከል መጀመሪያ መስዋዕት ሲሰዋ መስዋዕቱ ይሰዋና ደሙ ይፈሳል፣ ስቡ ይጤሳል። ከዛ በኋላ በሬ ሲታረድ በሬ ፈጅ የሚባል ወይም ላመ ፈጅ፣ በግ ሲታረድ በገ ፈጅ በሚባል ስጋው በሚበሰልበት ይበሰላል። ከዛ መወሰሰ ብርት ይለዋል። 3 ልሳን ያለው ብረት ይዞ መጥቶ የሊቀ ካህናቱ ተላላኪ ወደ ላመፈጁ ወይም ወደ በገፈጁ ይልከዋል። ያ ሜንጦ ይዞለት የወጣውን ለሊቀ ካህናቱ ይዞለት ይሄዳል። ነገር ግን እነሱ ምን አደረጉ? ቅድሚያ ደሙ ይፍሰስ፣ ስቡ ይጤስ፣ መስዋዕቱ ያድርግ ወደ እግዚአብሔር ሳይሉ የለም እያሉ የመጡ ጎረምሶች እየተላኩ እየመጡ ደሙ ሳይፈስ ስቡ ሳይጤስ ለካህን የሚጠብሰው ስጋ ስጠኝ በፈቃድ እምቢ ካልህ ነሳከ ወይደከ በጉልበት ወስደዋለሁ እያሉ ጎረምሳ እየመጣ መስዋዕቱ ከማድረጉ በፊት ደሙ ከመፍሰሱ ስቡ ከመጤሱ በፊት ጎረምሶች እየመጡ ነቀላ ስጋ እየያዙ መሄድ ጀመሩ። አንድ በደል። ምክንያቱም ቅድሚያ መስዋዕት ማሳረግ ወደ እግዚአብሔር ማቅረብ ነው የሚገባ። ከዛ በኋላ ተረፈ መስዋዕቱ ለነሱ ነው። ይህ የሌዊ ነገድ እግዚአብሔር አስራት በኩራት ቀዳማያት አስወጥቶ የሚመግባቸው መሆኑ ይታወቃል። ደራሲያን ሀብተ ክህነቱ አገዳ ብሎታል። ሊቀ ካህናቱ አንዳንድ ነቀላ እየሄደለት ይመገብ ስለነበር ሀብተ ክህነቱ አገዳ ተብሏል። እንዲህ ሲመግባቸው እነሱ ግን የለም እኛ ደሙ ባይፈስ ስቡ ባይጤስ እንኳ ታረደ ተወራረደ እንጂ ምን አገባን ብለው በጉልበት ይዘው መሄድ ጀመሩ።
ስለዚህ የእግዚአብሔርን መስዋዕት ተደፋፈሩ። ምኖች? ቄሶች። በአባታቸው ምትክ የተሾሙት ካህናቱ መስዋዕቱ ወደ እግዚአብሔር ከመቅረቡ በፊት ወደ እነሱ አቀረቡት። ይህ ሊሆን የሚገባ አይደለም። ይህ ታሪክ ይቀጥላል። አንድ በደል። ሁለተኛ ወያሰነዩ ማኅቶተ እግዚአብሔር ለአቢቶ ይላል። ማኅቶቶ ለአቢቶ ሙሴ ከምሽቱ 1 ሰዓት በርቶ ሲነጋ ከቀኑ 1 ሰዓት ይጥፋ ብሎ የሰራው የመቅረዝ መብራት ነበረ። ከባዶ ድንኳን ሲበራ የሚያድር ምን ያደርጋል? አጥፋው ብለው አጥፍተውት መሄድ ጀመሩ። ሁለት በደል። ሶስተኛ ቤተ እግዚአብሔሩን መቃጠሪያ አደረጉት። ቤተ እግዚአብሔሩን መቃጠሪያ አደረጉት። ቅድም እንዳልነው ፍርድ አደሉበት፣ ሙስና በሉበት። ይባስ ብለው ተላልፈው ከቆነጃጅቱ ጋር መቃጠሪያ አደረጉት። በዚህ እጅ ነስተን በረከት አግኝተን እንመጣለን እያሉ የሚሄዱ ምዕመናን ሁሉ በቄሶች መሰናከል ገጠማቸው። ከዛ በኋላ ሴቶች እኛ የመጣን ይህንማ ከቤታችን መቻጣ ነው በረከት እናገኛለን ብለን ነው እንጂ ብለው ተሰቀው ተመለሱ። ወንዶችም ሚስቶቻችን ልንድር ነውን ቤተ እግዚአብሔር የምንሰድ ብለው ከለከሏቸው። በዚህ ወደ እግዚአብሔር እየቀረበ ደጅ የሚጸናው ሕዝብ ሁሉ ምን ሆነ? አቆመ። አባታቸው ግን ምን ብሏቸው ነበረ? ኢትክልጎሙ ለሕዝብ ተቀንዮ ለእግዚአብሔር፣ ሕዝቡ ለእግዚአብሔር መገዛቱን እባካችሁ አትከልክሉት። ይህ በእውነት ዛሬ ላለንበት ዘመን እንዴት ያስተምረን ይሆን? በማቴዎስ ወንጌል ምዕራፍ 23 ላይ አንትሙ ትበውዑ ወለእለሂ ይበውዑ ትከልዎሙ በውያ፣ እንደ በረኛ እናንተ አትገቡ የሚገቡትን አታስገቡ ይላል። በረኛ ወይ እሱ ገብቶ አይመገብ፣ ሊመገብ የሚመጣውን ሁሉ ተመለስ ሲል ሲገፈትር ነው። እንደዛ ሆናችሁ ብሎ ጌታ እንደተናገረ ልክ በዛ አንጻር ነው የጌታ ትምህርት ያን ያየ የተመለከተ ነው። ኢትክልጎሙ ተቀንዮ ለእግዚአብሔር፣ ሕዝቡን ለእግዚአብሔር እንዲገዛ ተዋት ከልክሉት፣ መቃጠሪያ አታድርጉት፣ ሕዝቡን ወደኋላ አታሽማቁት ብሎ ኤሊ መከረ። 3 በደል ይህ ተፈጸመ። ምክሩን አልሰማም አሉ። እሱ ምን አለ? እንቢክሙ ደቂቅ የንቢክሙ፣ እምቢላችሁ ምንድን ነው ማትሰሙኝ? ስለ እናንተ የምሰማው ነገር ጥሩ ነገር አይደለም አላቸው። እምቢ አሉት። ዝም አለ። ዝም ማለቱ ጥሩ አይደለም። ዝም ማለት ሙስናን ያበረታታል፣ ፍርድን ያጎላል፣ ችግሩ እንዲቀጥል እንጂ እንዲቀረፍ አያደርግም። እሱም እኔ ምን አገባኝ ብሎ ተው። ጥሩ አላደረገም ኤሊ። ከዚህ ላይ መቆጣት፣ መገሰጽ፣ ማስተካከል፣ ረግማችኋለሁ ማለት ካልሆነም መሻር ነበረበት። ዝም አለ። ዝም ሲል እሱ እግዚአብሔር ተቀየመ። እንዴት ከኔ ልጆችህን ታበልጣለህ? ህየንተ በረከት አስራቱን በኩራቱን አውጥቼ ስለመገቡህ እንዴት ናቀኝ? አፍቀርከ ደቂቀከ ከኔ ይልቅ እንዴት ልጆችህን ወደድህ? እኔ ነኝ እኮ ምቀርብህ 40 ዘመን ሊቀ ካህናት አድርጌ የመገብሁህ ያከበርሁህ፣ ያንተ ዘር እንዲሾም እንዲሸለም ያደረኩህ እኮ እኔ ነኝ። ምን ነው የናቀኛልና እግዚአብሔር ተቀየመው። ከዚህ በኋላ ሳሙኤል ወደ ምዕራፍ 1 እንምጣና መጽሐፈ ሳሙኤል ሲጀምር ምን ይላል? ሕልቃና የሚባል አንድ ሰው ነበረ ብሎ ይጀምራል። በመሴፋ ሀገር የሚኖር የሳሙኤል እናት ሐና መካን ነበረች እና ሕልቃና 2 ሚስቶች ነበሩት። ከሁለቱ አንዷ ሐና ግን ምን ነበረች? መካን ነበረች እና ሁልጊዜ በዓመት ወደ ሴሎ እየሄዱ እንትን ብለው በዓል አክብረው ሲመጡ እሷ በጣም አብስታ ትጸልይ ነበርና አብስታ በተመስጦ ስትጸልይ ሊቀ ካህናቱ ኤሊ አይቶ አንቺ ሴት ሰክረሽ መሰለ እዚህ መቆም አበዛሽ አላት። የሰከረሁ አይደለሁም ልቤ ያዘነብኝ ነኝ ብላ ተናገረችው። ምንድነው አዘንሽ ሲላት ልጅ አጣሁኝ ብላ ነገረችው። እግዚአብሔር ይቀበልሽ፣ ስለሽ ይቀበልሽ፣ ልጅ ይስጥሽ ብሎ መርቆ ሰደዳት። በዓመቱ ሳሙኤልን ወለደች። 7 ዓመት ሲሆነው ስለት ይሁንብኝ ብላ ተሰላስለ ወለደችው። አምጥታ ቤተ እግዚአብሔር አደረገችው። ስለዚህ ሳሙኤል በሕፃንነቱ በ7 ዓመቱ ጀምሮ ከኤሊ ጎን ኤሊ ከሚያድርበት ድንኳን ጎን ሆኖ ከዛ እያደረ ያገለግላል። ከዚህ በኋላ እግዚአብሔር ይህንን ነገር የካህናቶቹን ብልግና ሕዝቡ ከቤተ እግዚአብሔር መቅረቱን መስዋዕቱ መተጓጎሉን የሙሴ ሕግና ትእዛዝ መቅረቱን ተመለከተና እግዚአብሔር የሚያደርገውን መናገር ፈለገ። ለማን ግን ይናገር? ምክንያቱም ለማን ይናገር? ኤሊም ልጆቹን መርጧን አሁን ከእግዚአብሔር ጋር መነጋገር አይችልም። ልጆቹም ጉቦ በልተዋን፣ ፍርድ አድልተዋል።
ሕጉን ጥሰዋል። እግዚአብሔር ለማን ይናገር? መናገር ፈለገና የሚያናግረው አጣ። ከዚህ በኋላ ብላቴናውን ሳሙኤልን ፈለገ። ምሽት ላይ መጣና ሲተኙ ሳሙኤል ሳሙኤል አለው እግዚአብሔር። እሱም የእግዚአብሔርን ራእይ ስለማያውቅ ኤሊ የጠራ ሊቀ ካህናቱ የጠራ መስሎት እየሮጠ ሄዶ እኔ ያነ ገብርክ ምንድነው ጠራኸኝ? እኔ መጥቻለሁኝ አለው። አይ አልጠራሁም ወደተኛ አለው። 3 ጊዜ መላለሰው። ኤሊ እንዲህ አለ፣ ይህም ብላቴና የፈለገው እግዚአብሔር ነው ያናገረው። ሕፃኑ ነው ማያውቅ ሆኖ ነው እንጂ እግዚአብሔር ነው የሚጠራው። ሂድና አቤት ተኛ፣ መጥቶ ደግሞ የጠራህ እንደሆነ ነየ አነ ገብርክ ስማክ በል ተናገር ጊዜ ተመልሶ መጥቶ ከጠራህ ጌታዬ እኔ ባሪያ ሰማሃለሁና ተናገር በለው። ነገር ግን ከነገረህ ነገር አንድም እንዳሸሽገኝ እንድትነግረኝ ብሎ አሰናበተው። ሄዶ ሲጋደም ብላቴናው እግዚአብሔር ጠራው። ታጥቆ ቆመና እንደነገረው እኔ ባሪያ ሰማለሁና ተናገር አለው። ከዛ በኋላ 2 ጆሮ ጭው የሚያደርግ ነገር አደርጋለሁኝ ያለ እግዚአብሔር 2 ጆሮዎች ይህን ችግር ይህን ነገር የሚሰማ ሁሉ 2 ጆሮዎችን ይያዝ፣ ይህንም አታሰማኝ ይበል እንደማለት ነው። ንግግሩን ቀጠለ እግዚአብሔር። ኤሊ ልጆቹን ወዷል፣ ልጆቹን ባለጌ ሆነዋል። ሙስና በልተዋል፣ ጉቦ በልተዋል፣ ፍርድ አድልተዋል፣ ሕዝቡን አሰናክለው ከአምልኮት አቁመዋል፣ ሥርዓተ ሙሴን ተላልፈዋል። ስለዚህ ልጆቹ ይሞታሉ፣ ከብረው ገነው የሚኖሩባት ታቦተ ጽዮንም ትማረካለች በለው አሉ። ለኤሊ ንገረው እንዲያውም በቃ። እዚህ ላይ ስንመለከት ይህ ሁሉ ማዕት የመጣ የባለስልጣናቱ ብልግና ነው። የሊቀ ካህናቶች የሙስና የጉቦ ድርድር። ከዚህ በኋላ ሲነጋ ኤሊ ጠራና ሳሙኤልን ምን አለህ እግዚአብሔር አለው። ምንም አላስቀረም። ለጊዜው ዝም ማለት ቢፈልግ ጭራውን እየጣለ እንዲጣል ብዬ ነው ምረግምህ አለው። ኧረ እነግርሃለሁ ንገረው ብሎኛል አለው። ልጆች በድለውኛል ይሞታሉ ብለዋል። ታቦተ ጽዮንም በእነሱ ክፋት ትማረካለች ብሏል አለው። አዘነ በጣም። እንዴት ከብሬ ገንኜ የምኖርባት ታቦተ ጽዮን ልጆችማ አንድ ጊዜ እምቢ ብለውኛል አለ። ይህ ታሪክ መጽሐፈ ሳሙኤል ቀዳማዊ ወይም መጀመሪያ ነገሥት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ምዕራፍ 6 ምዕራፍ 7 ድረስ የጽዮንን ወይም አሁን ታቦተ ጽዮን ብለን ወይም የሕግ ታቦት ብለን የምንናገረውን ታሪክ ጭት ሙሉ በሙሉ የት እስከ የት ብሎ የሚያስረዳን ስለሆነ መጽሐፍ ቅዱስ እያነበባችሁ ሙሉ ታሪኩን ከዛ ላይ ማግኘት ይቻላል። ነገር ግን ዛሬ ዕለቱ በዓሉ መከበሪያው ነውና እንዴት ተያይዞ እንደመጣ ታሪኩ እንዴት እንደተፈጸመ ትላንት የነበረ በደል ዛሬ እየተደገመ ነው ወይስ ዛሬ ተጠንቅቀናል የሚለው እንደ መስታወት ስለምናይበት ታሪክ የትላንትናውን ነገር የሚያሳይ መስታወታችን ነውና እቀጥላለሁኝ። አሁን እግዚአብሔር ሰዎችን ሊቀጣ ሲፈልግ ኤሎፍላውያንን በጠላትነት አስነሳ። ጦርነት ተጀመረ። ጦርነት ሲጀመር እስራኤል ድል ሆኑ። 4000 ወታደር ሞተባቸው። ደነገጡ። ምንድነው? ከኛ ፊት እኮ እግዚአብሔር አለ፣ ድል አድርገን እንጂ ድል ተደርገን አናቅም ነበረ። ምንድነው መሸነፍ? ከሙሴ ጀምሮ እስካሁን ተሸንፈን እናውቀውን ምንድነው የተሸነፍነ? ብለው አለቀሱ። እንዲህ ብለው መከሩ። ወመከሩ ሊቃናተ እስራኤል ይላል። ነገር አዋቂው ምን አለ? ጥንቱንስ ቢሆን ኃይላችን እግዚአብሔር ታቦተ ሕጉ ነው እንጂ እኛ ምን ጉልበት አለን? አሁንም ሂዱና ሁሩ አምጽዋ ለታቦተ እግዚአብሔር እምሴሎም፣ ሴሎም ድንኳኑ ያለበት ነው። ሴሎም ታቦተ ጽዮን ታቦቱ ይምጣ አሉ። እግዚአብሔር ስራ መስራት ጀመረ። እንግዲህ ታቦቱ ሲሄድ ታቦት የሚሸከም ማን ይሄዳል? ቄስ ይሄዳል ማለት ነው። ቄስ ጦር ሜዳ ባይሄድም እንኳን በምን ምክንያት ሄደ ማለት ነው? ታቦት ይዘው ሄዱ። ታቦቱን ይዘው ይዋጉ ስለነበር አባቶቻቸው በዛ ልማድ ታቦቱን ይዘው ሄዱ። ሲሄዱ ወታደሩ በእስራኤል በኩል ያለው የያዕቆብ ልጆች እልል አሉ። አሕዛብ ሰሙና እንዴት ድሮውኑ እልል ሚል ሚያቅራራ ሚፎክር ሚሸልል ድል ያደረገ ነው። ድል ያደረግን እኛ፣ ድል የተነሱ እነሱ እንዴት እልል ብለው ይፎክራሉ፣ ይዘፍናሉ፣ እንዴት ይደሰታሉ? ምንድነው ነገሩ ሲሉ እስመ መጹ አማልክት ይሆናሉ። አምላኮቻቸው አሁን ወደ ሰፈራቸው መጡላቸው ሲሉ ኢሎፍላውያን ይህን ሰምተው አልየነን ምኑ ያድህነን ማንም ያድነን እስመ መጹ አማልክት ይሆኑ አማልክቶቻቸው መጥተዋል። እስመ ጽኑዓን እሙንቱ ኃያላን ናቸው አማልክቶቻቸው። ግብፃውያንን በስጥመተ ባሕርና በልዩ ልዩ መቅሰፍት እየቀጡ እነሱ አማልክቶች ኃይለኛ ናቸው፣ ወዮልን ወዮት አለብን ብለው ጮሁ።
ነገር ግን እግዚአብሔር ዓላማው ይህ አልነበረም። ታቦቲቱ ሄዳ እንድታንጫጫቸው አሕዛብ እንድታስለቅሳቸው ወዲያውኑ እንድታሸንፋቸው አልነበረም። የሚፈልገው ስራ ስለነበረ ምን ነበር? በታቦቲቱ አማካኝነት ቄሶችን ወደ ጦር ግንባር እየገፋቸው ነበረ። ጦርነቱ ተጀመረ። ጥለው እንዳይሸሹ ትላንት አሸንፈን ዛሬ ተሸንፈን እንሮጣለን እንዴት በሉ እንግዲህ እንግጠምና ከቀረው ላይ ይቅር አሉ። ወኮኑ እደው ተአባያነ ይላል። ወንዳ ወንድ ሆነው ገጠሟቸው እየፈሩ ታቦት መጥቷል ተብለው እየፈሩ ግን ገጠሟቸው፣ አሸነፉ። ከቆረበች አፈረሰች ከመነኮሰች ባሰች ማለት ትላንትና 4000 ወታደር ሞቶ የነበረውን ዛሬ ደግሞ 30,000 ወታደር ሞተ። አፍኒንና ፊናስ ቄሶች ታቦት ተሸክመው እንደሄዱ በዚያው በጦር ታጭደው ሞቱ። ታቦተ ጽዮንም ተማርካ ወደ አሕዛብ ሀገር ሄደች። እንግዲህ የተነሳንበት ርዕስ ወኀደጋ ለደብተራ ሲሎም ነው። በረድኤት አድሮባት የሚኖረውን ድንኳኑን እግዚአብሔር በረድኤት ተለያት። ደብተራውን ተባቲ ሀደር ምስለ ሰብ ድንኳኑ እግዚአብሔር ተለይቶት ከሰው ጋር ብቻውን አደረ። በረድኤት ስለተለያቸው ቄሶች ታቦት ይዘው ሄደው በታቦቱ ወታደሩ ድል ማድረግ አልቻሉ። ተሸንፈው መጡ። ታቦትም አስረከቡ። 30,000 ወታደር አለቀ። ከዛ ዋምሰጥ አህዱ ብንያማዊ እንዘ ስጡት አልባሲው ወመሬት ዲበሪሱ ልብሱን ቀዶ አመድነት እሱ አንድ ብንያማዊ የብንያም ዘር የሚወለድ ወታደር ራሱ ላይ እያለቀሰው ወዮ ወዮ ወዮታችን እያለ ወደ ከተማ ሲገባ ኤሊ ከድንኳኑ ጠገብ ሆኖ እንዲቀና ቀና እያለ ይመለከት ነበር። እንዴት ሆኑ? ድል ሆኑ ይሆን እንዴ? ለሳሙኤል የነገረውን እግዚአብሔር እውነት አደረገው? ልጆችሽ ሲሞቱ ግድ የለም ታቦተ ጽዮን ተማረከች ሲል አንተ ምንድነው እስኪን አለው። ታቦተ ጽዮን ተማረከች፣ 2 ቄሶች ልጆች ሞቱ አለው። ልጆችስ እምቢ ብለውኛል ተዋቸው፣ እንዴት ታቦተ ጽዮን ትማረክብኛለች ብሎ አጋኖ ለማልቀስ ወዲያ ወዲህ ሲል ሽማግሌ ነበርና ስመዘተ ሳሚራን 98 ዓመቱ ነበረ። ወደቀ። አካሉ ክቡድ ግዙፍ ስለነበረ ወድቆ ተሰበረ። አጥንቱ ታጥፎ ወጋው፣ እዚያው ሞተ ይላል። ቀላል ሰው ቢሆን ሲወድቅ በቀላሉ ይነሳን፣ በቀላሉ ይጠገናል። አካሉ ግዙፍ ከሆነ ያስቸግራልና ግዙፍ ስለነበረ ወደቀ፣ ሞተ። እግዚአብሔር እርምጃን ወሰደ። ፊናስ የሚባለው ቄስ ደግሞ ሚስቱ በዛን ሰዓት ምጥ ተይዛ እየወለደች ምን ሰማች? የባሏን ሞት፣ የባሏን ወንድም ሞት፣ የታቦተ ጽዮንን መማረክ፣ የ30,000 ወታደርን ሞት ስትሰማ ደነገጠች። ልጁን ወለደችው። ነገር ግን እሷ በድንጋጤ ሞተች። ልጁን ኤካወድ ብለውታል ስም ሲያወጡ። የሽንፈት ቀን ተሸነፍን፣ ክብር ከኛ ተወገደ ሲሉ ይህንም ምዕራፍ 4 ቁጥር 22 ላይ ወፈለሰ ክብሮሙ ለእስራኤል የእስራኤል ክብር ተወገደ። ስመ ንስዋ ለታቦተ እግዚአብሔር አሕዛብ የእግዚአብሔርን ታቦት ከእጃቸው ቀምተው ይዘዋታልና ክብራቸው ረድኤታቸው ተወገደ። ከዛ በኋላ ታቦቲቱን ይዘው ሄዱ። እንዲህ ከሆነ ጠቅለል አድርገን ወደ ታሪኩ መቋጫ ስንሄድ ታቦቱ ተማረከ፣ ድል ተነስቶ ቀረው ወደሚለው ስንሄድ እግዚአብሔር ሊሰራ የፈለገውን ስራ በሁሉም ቦታ ይሰራል። ተማርካ የሄደችቱ ታቦት ወስደው ዳጎን ከሚባል ጣዖት ስራ አደረጓት ነው የሚለው መጽሐፍ ቅዱስ ቃል በቃል ስናነበው። ጠዋት ሲመጡ ቆማ አምጣ እጁንም እግሩንም በሰው አምሳል የተሰራ ጣዖት ስለነበረ እጁንም እግሩንም ቆራርጣ ሆዱ ቅንብቻው ቅርጽ ብቻ ወድቆ ተገኝቷል። ከዛ በኋላ በሀገሩ ላይ ብዙ ነገሮች አመጣች። ታቦቲቱ ተቆጣችና የአይጥ ማዕበል፣ ወንዶች ደግሞ ንዑስ መሌሊት የሚባል የአካል ክፍልን የወንድ የአካል ክፍል በጣም በትልቁ አበጠ። ወንዱ መራመድ አቃተው። ከዚህ በኋላ በዚህ መቅሰፍት ስትመታቸው 5 ወረዳዎች ነበሩ። 5 ወረዳዎች አንዳንድ ወር እየተቀባበሉ አመላለሷት። መቅሰፍቱ እየቀጠለ መጣ። ከዚህ በኋላ ብልህ ሰዎችን ሰበሰቡ፣ መረጡ፣ አስተጋቡና ምን እናድርግ? ይቺ እግዚአብሔር ታቦት ተቆጣች፣ በሀገራችን መዓት አመጣችብንና ወደ ሀገሯን መልሳት፣ እንዴትስ እንመልሳት የሚለው ምክር ሲመክሩ ብልህ ሰዎች ተሰበሰቡና የእግዚአብሔር ቁጣ በዚህ ላይ መጥቷል። ለምን ተደፋፍረናል? የማይገባንን ታቦት ይዘን አምጥተናል። ትተን መምጣት ሲገባን፣ ካመጣንም ዘንድ ደግሞ ራሱን አስችለን መኖር ሲገባን ከጣዖቶቻችን በስር አድርገናል። ስለዚህ ይህ ጥፋታችን ነውና ካሳ ክሰን መመለስ አለብን ብለው ወርቁን እንዳመጣችባቸው መቅሰፍት፣ ለምሳሌ የአይጥ መንጋ መጦባቸው ነበር። ወርቁን አይጥ አስመስለው አሰርተው የወርቅ ካሳ፣ የእባጭ ምልክት፣ እንደዚሁም ልዩ ልዩ ያመጣችውን በሽታ ሁሉ ያንን የሚመስል ወርቅ እያሰሩ ከብርም ከወርቅም እየሰሩ በአንድ ሳጥን ሞልተው
ካሳሽ ነው ብለው በሰረገላ ጭነው ምን አሉ? መጀመሪያ ጊዜ የወለዱ በካር ጊደሮች ይምጡ። በካር ጊደሮች ማለት የመጀመሪያ የወለዱ ናቸውና እነዚያ ሰረገላውን ይጎትቱት። ቀጥ ብለው ከሄዱ ፈቃድ እግዚአብሔር ሆኗን መቅሰፍቱ ከኛ ይወገዳል። መለስ ብለው ልጆቻችን ብለው ከመጡ ግን እግዚአብሔር ገና ሊቀጣን ነው ብለው ምልክት ተናገሩ። እንግዲህ እንስሳት የመጀመሪያ ሲበከሩ የመጀመሪያ ሲሆን ፍቅር አላቸው እና እነዚህ የመጀመሪያ ልጆቻቸውን ተቀምተው ወቤት ተዘግተው ልጆቻቸው ማለት እንቦሳዎች እነሱ ሰረገላ ሳቡ ተባሉ። መለስ ብለው ሳያዩ ቀጥታ ይዘዋት ወደ ሀገሯ ሄዱ እና ይህን ደራሲ እጎላት ምእጎል ይሆን ከመኪያኪ አፍቀራ አለ። ልጆቻቸውን ሳይሉ አንቺን ተሸክመው ወደ ሀገራቸው አንቺን ወደው መጡ ብለው እዛ በኋላ ከ7 ወር በኋላ ተመልሳ በድል በክብር ወደ ሀገሯ ተመለሰች። ወደ ድንኳኑ አመጣች። አሁን እግዚአብሔር ደግሞ በድንኳኑ ላይ በክብር በረድኤት አደረ። ለምን? ቁጣውን አሳለፈው በመቅሰፍት በጦር። ይህ ነው። እንዲህ ከሆነ ታቦተ ጽዮንና ድንግል ማርያም የሚያዘውን ክፍልና እንጨርስ የዕለቱን በዓል። እንግዲህ አምሳል መርገፍ ብያለሁ በመነሻ ላይ። በመጀመሪያ ስገባ ታቦተ ጽዮን ብለን የጠራናት አምባ፣ መጠጊያ፣ ከለላ፣ መከታ ማለት ነው። ይህችን ታቦት መጀመሪያ ታቦት ዘዶር ተብላ ከሰማይ አምሳል መርገፍ ሆና የተሰጠች ነች። 10ቱ ትእዛዛት 5ቱ በአንዱ በኩል 5ቱ በአንዱ በኩል የተጻፉ ጽላት ያ ከታቦት ውስጥ ይገባል። ያ የተጻፈ የተቀረጸ አካልን እንደያዘ ያ ጽላቱ የእመቤታችን የልቡና ወይም የማህፀኗ ምሳሌ ሆኖ አካላዊ ቃል ከእመቤታችን የመወለዱን ምሳሌ ያበሰረ የታቦት አምልኮትና የጽሕፈት ሥርዓት ነው። ስለዚህ ያቺ አምሳል ይችኛይቱ ድንግል ማርያም አማናዊት፣ አምሳሉ አማናዊውን ለመግለጽ በአጻባ እግዚአብሔር በእግዚአብሔር ጣት የተጻፉ 10ቱን ትእዛዛት እንደያዙ በግብረ መንፈስ ቅዱስ በማይጸኗ የተቀረጸ አካላዊ ቃልን የማስገኘቷ አንጻራዊ ምሳሌ ነው። ያቺ አምሳል ይቺ አማናዊት። ስለዚህ ጽዮን ማርያም ብለን የምንጠራ ምንድነው? የምእመናን አምባ መጠጊያ፣ ሕይወት መድኃኒት ክርስቶስን ለሕዝቡ ሕይወት መድኃኒታቸው ይሁ ነው ብላ የሰጠች ሕይወት መድኃኒት ሆኖ ተሰቅሎ እስከ እንቆርሶ ደሙን አፍሶ መግቦ ያዳነን። ስለዚህ የትላንትናው አምሳል የዛሬው አማናዊ ነው። ቅዱስ ጳውሎስ የዕብራውያን መልእክት ሲጽፍ ስለ ደብተራ ኦሪቱ ሥርዓትና መስተጋብር ሲጽፍ ምዕራፍ 9 ላይ ዕብራውያን ምዕራፍ 9 ከቁጥር 1 ጀምሮ ይናገራል። እንዲህ ያለ ሥርዓት ነበራት፣ እንዲህ ያለ ሥርዓት ነበራት፣ ታቦት ነበራት፣ መሶበ ወርቅ ነበራት፣ መናም ነበረበት፣ የአሮን በትር ነበረ እያለ ይገልጽና ይሄ ግን ለዚህኛው አምሳልና መርገፍ ነው፣ ያሁኑ አማናዊ ተተካ ይላል። ስለዚህ አሁን አማናዊ ጽዮን ተተክታንላለች። ነገር ግን ታሪኩ ያስተምረናል። ምሳሌው ወደ አማናዊ ሲሸጋገር ያለውን የምስጢር መስተጋበር ስለሚያስረዳን ጽዮን ማርያም ብሎ ማክበር ከዚያ የተጀመረ ነው። ጽዮን ማርያም ብሎ ማክበር በብሉይ ኪዳን በምሳሌነት የተሰጠች የትእዛዛትን ጽፋ የያዘች ጽላት፣ የኪዳን ጽላት፣ የመሐላ ጽላት ቢጠብቋት የምታድን። አሁን ደግሞ አማናዊቱ አካላዊ ቃልን በልቦናዋ ቀርጻ የተገኘች አማናዊ ጽላት ድንግል ማርያም ዛሬ ኅዳር 21 ትላንትና በብሉይ ኪዳን የተፈጸመ ታሪክ ዛሬ በሐዲስ ኪዳን ደግሞ እንደዚህ አማናዊ አካላዊ ቃልን አስገኝታለን ሕይወት መድኃኒት የሆነችን እግዚአብሔርን ወደኛ የሳበች ያመጣች ሰውና እግዚአብሔርን አንድ በማድረግ ተዋህዶን በተዋህዶ በምስጢረ ተአቅቦ ተዋህዶ የተገኘባት ድንግል ማርያም አማናዊ ጽዮን ብለን ዛሬ እናከብራለን። ሲጠቀለል እንግዲህ እግዚአብሔር በድንኳኑ አድሮ የሚኖር እግዚአብሔር በረድኤት ተለያቸው፣ ድንኳኑ ከሰው ጋር አደረ ብለን ይህ ከሰው ጋር የማደር እግዚአብሔር በረድኤት ተነስቶት ቤተ መቅደሱን ከሕዝቡ ጋር ብቻውን የማደሩ ምስጢር ከምን መጣ ስንል ከቤተ መቅደስ አገልጋዮች በተከሰተ ክስተት ወይም ድካም የተወለደ የታሪክ ክስተት ነው። ስለዚህ ዛሬ የምናከብረው ትላንትና እንዲህ ቢያጠፉ ተቀጡ፣ የዛሬ አዲስ ኪዳኖችም ፍርድ ብታደሉ ሙስና በጉቦ ብትበሉ እንዲፈረድባችኋል፣ ሕዝቡን እንዲትበትናላችሁ፣ የማደሪያውን ታቦትም ታዋርዳላችሁ፣ ቤተ መቅደሱን ታረክሳላችሁ። እንዲህ ካልሆናችሁ ግን እግዚአብሔር በክብር ከእናንተ ጋር ይኖራል ስንል ይህን እናከብራለን። መልካም ዓመታዊ ዓመት በዓል ይሁንልን።
ክርስትና በዓልን ጽዮን በሁሉም ቦታ ያከብራል። ጽዮን ማርያም ብሎ ለሚያከብር ሁሉ ክብሩን ያድልልን፣ ለማያከብር ደግሞ እንዲያከብር ልቡናውን ይመልስልን እላለሁኝ። በዚህ ልክ እንግዲህ ከታሪክ ተምረን ተመክረን ተዘክረን የደረስንበት ሰዓት የዓለም ፍጻሜ ነውና የጦር ነጋሪት የሚወሰብበት የጦር መርዶ የሚሰማበት ብዙዎች ከል ጥቁር የለበሱበት እንጀራ በእንባ ተርሶ የሚበላበት የሚጠጣ ውሃ ከእንባ ጋር የተቀላቀለ የምንጠጣበት ወቅት ነውና ይህ የት መጣ ብለን ሁላችንም ራሳችን ፈትሸን ቅድም ከአፍኒንና ከፊናስ ላይ አጽንኦት ሰጥቼ ስለተናገርሁ በእነሱም ብቻ ሳይሆን በእያንዳንዳችን ውስጥ ፊናሳዊና አፍኒናዊ ግብር አለ ወይ? ሰው ጥቁር እንዲለብስ እንጀራውን በእንባ አርሶ እንዲበላ መጠጡንም ከእንባ ጋር ቀላቅሎ እንዲጠጣ የሚያደርግ ነገር ምን ተገኘ የሚለውን የምናይበት ስለሆነ የትላንትና ታሪክ ለዛሬው በዚህ አንጻር አስተማሪ ስለሆነ ይህን ለማየት ነው። ለሁላችንም መልካም ነገር እመኛለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።